እኔ አዶን ነው እኔ ብዙ ሰዎች ሊረዱኝ አዶን ነው ፍቃደኞች ይሆኑ አላቅም። ከሉሲፈርን ከሲኦል ጠርቶ ለማናገር 80 ሺህ ብር ተጠየቅኩኝ። 7 ፍሬ ያለው ዕጣን ታዘጋጃለች፣ ነጭ ዕጣን ነው የተባለችው። ከዛ ደግሞ አልኮል ፍሪ የሆነ ለኔ ወንጀልም ነው እንደ ወንጀልም ነው ይቅርታ ይደረግልኛልና ከሲኦል እኩስ መንፈስን ጠርቶ አጋንንትን ጠርቶ ሉሲፈርን ጠርቶ መንፈስ ማዋረስ ይሄንን ካደረግን በኋላ ንስሐ ትገቢያለሽ ነው። ሰው ለኃጢአት ይዘጋጃል። ገና ለገና ንስሐ እገባለሁ። መርጌታ ከደብተራዎች ጋር የምናደርገውን ኮሚትመንት እንደ አማራጭ አንውሰደው። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች እግዚአብሔር ፈቅዶ ዛሬም ተገናኝተናል። ከሉሲፈርን ከሲኦል ጠርቶ ለማናገር 80 ሺህ ብር ተጠየቅኩኝ የምትልን እህት ታሪክ ነው ለእናንተ የማቀርበው። እንግዲህ ዛሬ ዕለተ ሐሙስ ነው 17 እና ይህንን ፕሮግራም በሰራሁበት ዕለት ነው ይሄ ታሪክ የደረሰኝ። እና ይህች ልጅ ባህር ማዶ ነው የምትኖረው። ታሪኩ ማን ነው ቦታውን መናገር ያለብኝ አይመስለኝም። ዋናው እኔ ከታሪኩ እንድትማሩ ስለፈለግኩ ማለት ነው። እና በዚህ ታሪክ የሀገራችን መርጌታዎችና ደብተራዎች፣ ሁሉንም እያልኩ አይደለም፣ አብዛኛዎቹ ማለት ይቻላል የት ሌቭል ላይ እንዳሉ፣ ምን አይነት የክፋት ኮርቻ ላይ እንደተፈነጣጠጡ እንድትረዱ ፈልጋለሁ። ያው ታውቁታላችሁ፣ ግን እንግዲህ ምን ማድረግ እንደሚቻል አላቅም። እና ይህች ልጅ እንግዲህ ነዋሪነቷ አዲስ አበባ ነበር። ከድምጿ መረዳት እንደቻልኩትኝ በጣም ፈጣን ነች፣ በጣም ሳቂታ ነች። እሷ እንደምትለው እንግዲህ ላይ ከውጭ ስታይ በጣም ደስተኛ ነኝ፣ ኦፍኮርስ እስከ ቅርብ ጊዜ ድረስ በጣም ደስተኛ ነበርኩ አለች። እንግዲህ በውስጤም ከላይም ስታይም ምንም የጎደለኝ ነገር የለም። በተፈጥሮዬ ደግሞ እድለኛ ነኝ፣ እግዚአብሔር ብዙ ነገር አድርገውልኛል፣ በዛም በጣም ደስተኛ ነኝ ነው ያለችኝ። ነገር ግን አባቷ የተለያዩ ሚስቶች ስለነበሯቸው እንግዲህ ከአንደኛዋ ሚስት የተወለደች ልጅ ነች እቺ። ስለዚህ በአባቷም በእናቷም በኩል ወንድሞች እናቶች አሏት። ብዙም ግን ያደገችው አያቷ ጋር ስለነበረ ብዙም ቀረቤታ የላቸውም። አክስቶች አሏት። አንደኛው አክስቷ መሰሪ ነች፣ አንደኛው አክስቷ ደግሞ በጣም የምትቀርባት በጣም የምትወዳት አክስቷ ነች። እና እዚህ ያለች የእናትንም ፍቅር ስለማታውቅ ያው ያደገችው ማጋ እንደሆነ ነግሬያችኋለሁ። ራሷን ለማሻሻል ብዙ ጥረት ታደርግ ነበረ እና በቤተሰብ ተገፍታ በኋላ ወደ ውጭ ስትወጣ በተለይ በእናቷ ማለት ነው እንግዲህ ከእናቷም ጋር የማይስማሙበት ነገር ነበር። ያንን ሙሉ በሙሉ ዲቴይልት ነገር ያልፈለገችም፣ እኔም ጥሩ ሙድ ውስጥ ስላልነበርኩ ያው ሃይላይቱን ነው የነገረችኝ። በዚህ ውስጥ ግን ልነግራችሁ የፈለኩት ነገር ምንድነው፣ መጨረሻ ላይ እኛ ይሆናል ብለን የምንከተለው መንገድ ሊጎዳን እንደሚችል ነው። አንዳንዴ ይመስለንና ለጊዜው ያለብንን ጊዜያዊ ችግር የቀረፈን ይመስለንና የማይሆን መንገድ ውስጥ የማይሆን የአስማት መንገድ ውስጥ እንገባለን። ያ ትክክል አይደለም። ያ ዋጋ ያስከፍለናል። እና እሱን ነው ልነግራችሁ የፈለኩት። ከእናቷም ጋር አልተስማማችም፣ ከአባቷም ጋር አልተስማማችም። ይች ልጅ የራሷን ህይወት ገና ልጅ እያለች ትጀምራለች። ብቻዋን ተከራይታ መኖር ትጀምራለች። ከኮሌጅ እንደተመረቀች ስራ ጀምራለች። በግሌም አላርፍም ነው ያለችኝ። ንግዱም ላይ ምኑም ላይ እሮጣለሁ ነው ያለችው። እና
በዛ መልኩ እየተንቀሳቀሰች ራሷን በራሷ ማስተዳደር ትጀምራለች። የሰው መውደድ አላት። ሰዎች ይቀርቧታል። ከማንም ጋር በቀላሉ መግባባት የሚሳናት አይነት ልጅ አይደለችም። ከአንደበቷም እንደተረዳሁት ከኔም ጋር በነበረን ዘለግ ያለ ቆይታ የተረዳሁት ያንን ነው። ሀሳቧን ለመግለጽ የምትቸገር ልጅ አይደለችም። ብሩህ የሆነ ውስጣዊ ማንነት ያላት ልጅ እንደሆነች ታስታውቃለች ከንግግሯና እዚህ ነገሮች አለውን ሲሏት እንደምንም ፕሮሰስ ትጀምራለች። ጓደኞቿ ጠቅላላ ያሉት ሌላ ሀገር ነው፣ አውሮፓ ሀገር ነው። እሷ ወደዛ መሄድ አልፈለገችም። ነገር ግን በቃ በዚህም በዛም ትልና ሞክራ ሲሳካላት ወደ ሌላ ሀገር ትሄዳለች። ጓደኞቿ ወደ ሌሉበት ሀገር ማለት ነውና የሚገርመው ወርቅ አፈራው እኔ በጣም እድለኛ ነኝ አለች። በጣም እድለኛ ነች። ነገሮች ቶሎ ነው የሚሳኩልኝ። እዛም ከገባው በኋላ ለምሳሌ አለች እኔ የምኖርበት ሀገር 5 ክፍል ቤት የሚከራየው ወደ $500 እስከ $700 ነው። እኔ በ$200 ነው የተከራየሁት። እንደ ስደተኛ አይደለሁም አለች፣ እንደ ሀገሬው ዜጋ ነው። ከሀገሬው ዜጎች ጋር ለመግባባት ጊዜ አልፈጀብኝም። በጣም ብዙ ጓደኞች አሉኝ። ሰዎች ይወዱኛል፣ በጣም ያቀርቡኛል እና አንዳንዱ አንድ አሲስታንት ሲያጣ እኔ ወደ 5 ሶሻል አሲስታንቶች አሉ ያለች። በጣም ነው የገረመኝ። እና ያንዳንዱ ሰው እድል እንግዲህ እንደዚህ ነው። እግዚአብሔር ይሄንን እያደረገልን እግዚአብሔር መኖሩን መጠራጠር ግን ለኔ ወንጀልም ነው፣ እንደ ወንጀልም ነው። ይቅርታ ይደረግልኛልና አንዳንዱ በጨለማ ውስጥ ሆኖ ተስፋ ያደርጋል እግዚአብሔር እንዳለ ማለት ነው። አንዳንዶቻችን ደግሞ ሁሉ ነገር ተደርጎልን የእግዚአብሔር መኖርን የምንጠራጠር ሰዎች አለ። ያ አደገኛ ነው። ሰዎች ያ አደገኛ ነውና ጠላት የሚፈልገውም ያንን ነው። ብዙ ነገር ተሳክቶልንም አእምሯችን ውስጥ አይ ነው ይሄንን በራሴ ጉልበት ነው ያመጣሁት፣ ይሄ በራሴ ጥረት ነው ያመጣሁት፣ ይሄ በራሴ ልፋት ነው ያመጣሁት እንጂ ሌላ ኃይል አላገዘኝም ወደሚል የሌለ አጉል ፍልስፍና እንድንሄድ ነው የሚያደርገን ነው። እያንዳንዷ እርምጃችን ላይ እግዚአብሔር አለ። እያንዳንዷ እንቅስቃሴያችን ላይ እግዚአብሔር አለ። እያንዳንዱ የህይወታችን ክፍል ውስጥ እግዚአብሔር አለ። ይሄንን አምነን መቀበል መቻል አለብን። ለጊዜው አንዳንዱ ሰው ሰርቶ ቢሳካለት አዱኛ ቢሞላለት በራሱ ያመጣው ይመስላል ነው። ያለ እግዚአብሔር እኛ ማንም አይደለንም። ያለ እግዚአብሔር እኛ ምንም አይደለንም እና እንደዚህ አይነት ሚስ ኢንፎርሜሽን ውስጣችን ባናስተናግድ መልካም ነው ብዬ ነው እኔ የማስበው። ሰው እቺ ልጅ እዛ ሀገር ከገባች በኋላ ምንድነው 2 ነገሮች ግን ፌል እንዳደረጉባት ነው የነገረችኝ። እና ሁለቱ ነገሮች ምንድናቸው? አንደኛው ወረቀቴን ሆልድ አደረጉብኝ ያለች። ያው እቺ ልጅ ስደተኛ ነች እንግዲህ ለጊዜው 5 ክፍል ቤት ተከራይታ ብትኖርም በአንዳንድ ነገሮች የተሳኩላት ቢሆንም ነገር ግን ዘላቂ ህይወቷን የምታስተካክልባት ወረቀት እንደተያዘባት ነው የነገረችኝ። አንደኛው እሱ ነው። ሁለተኛው ጓደኛዬ ነጭ ነበር ነው ያለችኝ እና ከሱ ጋር ተለያይታለች። እሱም ልቧን እንደሰበረው የተናገረችው። እድሜዋ በጣም ገና እንግዲህ አሁን እድሜ ስንት ነው ስላት 20ዎች ውስጥ እንደሆነች ነው የነገረችኝ። ገና ልጅ ነች እንግዲህ ብዙ ተስፋ ያላት፣ ብዙ መንቀሳቀስ የምትችል፣ ብዙ መስራት የምትችል፣ ወደፊት በጣም ወርቃማ የሆኑ እድሎች ያሏት ልጅ ነች። በመሀል ምንድን ነው የገጠማት? እነዚህ 2 ነገሮች በጣም ያሳስቧታል። ከፍቅረኛዋ መለያየቷ እንዲሁም ደግሞ ወረቀቷ ሆልድ መደረጉ። አንደኛዋ አክስቷ መሰሪ ነች ብያቸዋለሁ። አንደኛውን አክስቷን ግን በጣም ትቀርባታለች። ስለዚህ ከእሷ ጋር ያወራሉ። በመሃል ከአንድ ሰው ጋር ትገናኛለች። እንግዲህ ማን እንዳገናኛት እዚያ አልነገረችኝም። ነገር ግን አንድ የማውቃቸው መሪጌታ ስለነበሩ ነው ያለችኝ። እኛን መርጌታ በህይወቴ የገጠመኝን ነገር ነገርኳቸው። ምንድን ነው ያልኳቸው? አንደኛ ከፍቅረኛ ጋር ተለያይቻለሁ፣ ሁለተኛ ደግሞ ወረቀቴ ሆልድ ተደርጎብኛል ወይም ደግሞ ተይዞብኛል። ስለዚህ ሁለቱም ነገሮች መፍትሄ እንዲያገኙ ከፍቅረኛ ጋር የተለያየሁት እንዲስተካከልልኝ ወይም እንደገና ከፍቅረኛ ጋር እንድገናኝ፣ ሁለተኛ ደግሞ የተያዘብኝ ወረቀት ፕሮሰሱ እንዲያልቅልኝ፣ የተዘጋጁ ነገሮች እንዲከፈቱልኝ ምንድነው ማድረግ ያለብኝ የሚል ነገር ነው መርጌታዋን የምትጠይቀው። መጀመሪያ ጠየቀኝ ያለችኝ ምንድነው? የመጀመሪያው የእናቷን ስም ነው። የእሷን ስም ጠየቃት። አንዳንድ አጫጭር መረጃዎችን ጠየቃት። በቃ የትውልድ ዘመኗን ጠየቃት፣ ስሟን ጠየቃት፣ የወላጅ እናቷን ስም ጠየቃት። ሌላ ነገር የጠየቃት ነገር የለም። ነገረችው። ትልቁ መሸወድ የመጣው እዚህ ጋር ነው። እንግዲህ
ትልቁ መሸወድና ይሄንን እኮ ማድረግ አልነበረብሽም ስላት፣ አዎ እኔ እንደዚህ አይነት ነገር ላይ ማቹርድ አይደለሁም፣ ብዙ ነገር ላይ ፈጣን ነኝ፣ ብዙ ነገሮችን አውቃለሁ፣ በእንደዚህ አይነት ነገር ላይ ግን ምንም ግንዛቤ የለኝም። ይሄንን ሲጠይቀኝ በየዋህነት ነገርኩት ነው ያለችኝ። ከዛ በኋላ ቀናትን ቆይቶ ምንድን ነው ያላት፣ በቃ ምንም ችግር የለውም መፍትሄ ይደረጋል እና የተያዘብሽ ወረቀት ይለቀቅልሻል፣ ከፍቅረኛሽም ድጋሚ መገናኘት ትችያለሽ። ከዛ በኋላ ግን ምንድነው በመሀል ሌላ ምን ነገር ጠይቋታል። ይህንን ካደረገ በኋላ የሚያደርገውን አድርጎ ስለ ይገባቸዋል እንግዲህ ጥንቆላውን ሰርቶ ማለት ነው። የሆነ ነገር ይነግራታል። ምንድነው ይነግራት? እጀሰብ ተደርጎብሻል፣ በቃ ሙሉ በሙሉ ታሪክን ነገረኝ ነው ያለችው። ሙሉ በሙሉ እና በጣም እስክደነግጥ ድረስ ከዛ አንዳንድ ነገሮች እንደውም ፍንጭ ሰጥቼዋለሁ ነው ያለችው። ግን ያልነገርኩትን ነገር ሁሉ ሲነግረኝ በጣም ደነገጥኩ። ስለዚህ መፍትሄው ምንድነው ስለው፣ ችግር የለውም መፍትሄ ያለው፣ ወረቀትሽም ይለቀቅልሻል፣ ከፍቅረኛሽም ትገናኛለሽ፣ እጀሰብም አለብሽ፣ እጀሰብ በቅርብ ሰው ነው የተደረገው ምናምን ብሎ ሲነግረኝ ገባኝ አለች። እና በቃ ማን እንዳደረገብኝም አንደርስታንድ አደረግኩኝ። ስለዚህ የተደበቀውን ነገር ማንም ከኔ ውጭ የማያውቀውን ሚስጥር እሱ ሲነግረኝ በጣም ስለደነገጥኩ ትክክል ይሰራል ብዬ ስላመንኩኝ ሲል ምን ላድርግ አልኩትኝ። 80 ሺህ ብር ትከፍያለሽ፣ መፍትሄ እሰጥሻለሁ። ለኔ ደግሞ ምንም ማለት አይደለም አለች። እሰራለሁ፣ አገኛለሁ። ስለዚህ ተስማማውና በኋላ ግን ለአክስቴ ነገርኳት። አክስቴ ደነገጠች ነው ያለችው። በቃ መፍትሄ የሚገኝ ከሆነ ችግር የለውም፣ ነገር ግን 80 ሺህ ብር ዝም ብሎ ቅጠል ጨቅጭቆ እንደመስጠት ነው ወይ የሚቆጥረው? ነው ቃል በቃል ያለችኝ ይሄንን ነው። ስለዚህ 80 ሺህ ብር በዝቷል በየውና እኔ ተማሪ ነኝ እንዲህ ነኝ በየውና ዋጋውን አስቀንሽ ያለቻት አክስቷ። እዚህ ጋር ትልቅ ስህተት ሰርቷል። እሷም ነግሬያታለሁ። ይሄንን ከምታደርጊ ይልቅ ከአክስትሽም ጋር በኋላ ምንድነው በጣም ያዘንኩበትን ነገር ልንገራችሁ፣ አልደብቅም። ይሄንን ፕሮግራም እሷ የምታየው ከሆነ አንደርስታንድ ታደርገኛለሽ ብዬ አስባለሁ። ይሄንን ካደረግን በኋላ ንስሐ ትገቢያለሽ ነው። ሰው ለኃጢአት ይዘጋጃል። ገና ለገና ንስሐ እገባለሁ ብሎ መጀመሪያውን ኃጢአቱን አለመስራት ነው። በቃ ይሄ ነገር ክፋት እንደሆነ ከታወቀ መጀመሪያውን ያለ ምን ይሰራል? ከእግዚአብሔር ጋር ለምንድን ነው ቼዝ የምንጫወተው? ከእግዚአብሔር ጋር ለምንድን ነው ቁማር የምንጫወተው? ሰው ንስሐ ትገቢያለሽ፣ ችግር የለውም። ስለዚህ ዋጋውን አስቀንሽ። ከዛ በነጋታው ትደውልና አባቴ ያ ከበደኝ ያን ያህል ገንዘብ መክፈሉ፣ ስለዚህ አስተያየት ይደረግልኝና አልችልም ስትል፣ እሺ 50 ሺህ ብር ይደረግልሽ። መጀመሪያ ምንድነው ግማሹ ምንድነው ይሄ እጀሰቡን ለማፍረስ፣ ግማሹ ደግሞ የተያዘብሽን ወረቀት ለማስለቀቅ ነው በሚል በሁለት ጊዜ ክፍያ ማለት ነው። ስለዚህ እኔ በጣም ጉጉቱ ስለነበረ ይሻልኩኝ። ግን የሚገርም በሁለት ጊዜ ክፍያ አይደለም፣ አንድ ጊዜ 50 ሺህ ብሩን ላኩለታለች። 50 ሺህ ብሩ ሲደርሰው ደስ አለው። በቃ ችግር የለውም እንግዲህ ከ80 ሺህ ብር በኋላ የተነገራት ምንድነው ዛሬ ልክ ይሄንን ፕሮግራም በምሰራበት ሰዓት ላይ ቀጠሮ ነበራቸው ከመርጌታው ጋር ማለት ነው። ያ ቀጠሯቸው ምንድነው ላይቭ የሆነ ሪቹዋል ማድረግ ማለት ነው። ልብ ብላችሁ ስሙኝ፣ ላይቭ የሆነ ሪቹዋል። ያ ሪቹዋል ምንድነው? እሷ ቤቷ ትቀመጣለች፣ 7 ፍሬ ያለው ዕጣን ታዘጋጃለች፣ ነጭ ዕጣን ነው የተባለችው። ከዛ ደግሞ አልኮል ፍሪ የሆነ ሽቶ አዘጋጅ ነው የተባለችው። ስለዚህ ልክ ከዛ እሱ ደውሎ ላይቭ ሲሰራ ምንድነው ዕጣኑን ታጨሰዋለች። ያንን አልኮል ፍሪ የሆነውን ፐርፊውም ወይም ደግሞ ሽቶ ላዩ ላይ ትነፋነች እና ከዛ በኋላ የሚያደርጉት እነሱ የተነጋገሩ ይችላልና ይሄ በሚደረግበት ሰዓት ምንድነው ያላት? እኔ ቀጥታ ከሲኦል ልብ አድርጉ ኢትዮጵያውያን ስሙኝ። እኔ አዶን ነው እኔ ብዙ ሰዎች ሊረዱኝ አዶን ነው ፍቃደኞች ይሆኑ አላቅም። ኦፍ ኮርስ በጣት የሚቆጠሩ የሚከታተሉኝ የሚገባቸው ሰዎች አሉ። ግን በጣም ውስጤን የሚነካው ስሜቴን የሚነካው ምንድነው በዚህ ልክ እየዘቀጠን እየሄድን ይሄ ነገር አለ ተጠንቀቁ፣ ህይወታችሁን ይጎዳችኋል ሲባሉ የሚያላግጡ ሰዎች ናቸው። አዳምጡኝ። መጨረሻ ላይ የሆነ ስንክሳር ውስጥ ከገባችሁ ወይ ደግሞ ይሄ የሆነ ሜስ ውስጥ ከገባችሁ በኋላ እንዲሆነ እሱ አያዋጣም። ከዛ እንደውም እቺ ልጅ የደወለችልኝ ለምንድነው ስለጨነቃት ነው። ልክ ዛሬ ቀጠሯቸው ነው። ቤትሽ ትቀመጫለሽ፣ እንዴት ትለብሻለሽ፣ እንዴት ታደርጊና እኔ ቀጥታ ከሲኦል ሉሲፈሩን እጠራዋለሁ። ከጠራውኝ በኋላ አናግረዋለሁ።
ከዛ በኋላ የተያዘው ወረቀት ይለቀቃል፣ እጀሰቡም ይፈርሳል ነው ያለውን ነገር እንደገና በድግምት ማፍረስ ማለት ነው። ሴጣንን ጠርቶ እንደገና ድግምትን በድግምት ማፍረስ። በኋላ ላይ ግን እቺ ልጅ ልቧ እሻላላትም። ልክ ቀጠሮ ሰዓት ከመድረሷ በፊት በጣም ስለተጨናነቀች የኔን ፕሮግራም ስለምትከታተል ደወለችልኝ። አለወርቅ አፈራው ጨንቆኛል፣ ምንድነው ስላት እንዲህ ነው አሁን የነገርኳቸውን ታሪክ ከነገረችኝ በኋላ ቀጠሮዬ ዛሬ ነበረ ግን አልደወልኩለትም እና ፋይናል ጓጉቼ ነበር፣ ብሩን ሰጥቼዋለሁ። ብሩ ይቅር 50 ሺህ ብር እኔ ምንም እንትን የለም። መጀመሪያ 80 ሺህ ብር ነበር ጠይቄ በቃ በድርድር 50 ሺህ ብር አድርጌዋለሁ፣ እሱ ይቅር። ነገር ግን ይሄን ማድረግ ከበደኝ፣ ከእግዚአብሔር ጋር መጣላቱ ከበደኝ። እሰየው በ11ኛው ሰዓት ላይ ይሄን መረዳቷም ትልቅ ነገር ነው። ከመጀመሪያውኑ ወረቀቷንም ለማስለቀቅ የተባለውንም እጀሰብ ተሰርቶ ከሆነ የማይሰራበት ምክንያት የለም። እሱንም ለማፍረስ መርጌታ ጋር ከመሄድና በዚህ አይነት ሁኔታ ከሲኦል ጠርቶ እርኩስ መናፍስትን ከማናገር ይልቅ እግዚአብሔርን ብትነግሪው ኖሮ ድምፅሽን ይሰማል ያልኳት። ደግሞ እርግጠኛ ነኝ የሚቀበል ይቀበላል፣ የማይቀበል አይቀበልም። ይሄንን እምላችሁ ለምንድን ነው? አንዳንድ ሰዎች አሁንም በእግዚአብሔር መኖር ይጠራጠራሉ። እቺ ልጅ ቃል በቃል ምንድን ነው ያለችኝ? እንዴ 3 ዓመት ተኩል እንደዛ አይነት እንትን ውስጥ ሆኜ ያልሰማኝ እግዚአብሔር የሚል ነገር ተሳስታለች። እንደውም አንቺ እድለኛ ነች፣ የእግዚአብሔርን አይን አጠንቁ ይሆን ያልኳት። ምክንያቱም ሁሉ ነገር የተሳካላት ልጅ ነች፣ የገንዘብ ችግር የለባትም። እንደውም መርጌታው ሲነግራት ምንድነው ወደ ሀገሯ እንዳትመለስ ነው እጀሰቡ የተደረገው። በሰው ሀገር ላይ ግን ትከብራለች፣ ሀብት እንትን ትላለች ምናምን ነገር። እሱን ለእነሱ እንተውላቸው፣ እሱን ይሄ ለጥልቁ እንተውላቸውና እቺ ልጅ ግን እንደነገረች ዓለማዊ ነገሮችም የተሳኩላት ልጅ ነች። የገንዘብ ችግር የለባትም። ምናልባት ገንዘብ የሚበረከትልኝና ገንዘብ የማላጣው እንደፈለኩ እንደኔ አወጣጥ ሌላ ወጣ ያለ ነገር የለኝም። ልብስ መልበስ ወዳለሁ ነው ያለችው። እንደዚህ በጣም ጋጠወጥ የሆነ ነገር የለኝም፣ ግን ገንዘብ በደንብ አወጣለሁ፣ የማያምረኝን ነገር ገዛለሁ። እንደዛም ሆኖ ገንዘብ ይበረክታል ነው ያለችው። ምናልባት አስራት ስለማወጣ ይሆናል ይታያችሁ። እዚህ ላይ ክርስቲያናዊ ተግባር እየተፈጸመ እዚህ ጋር ደግሞ እንደገና በዛ አይነት መንገድ መሄዱ እርስ በርሱ የሚቃረን ነገር ነውና 50-50 ተው፣ ወደ እግዚአብሔር ብቻ ሄዱ፣ ያኛውን ዓለም ተውት። ስለዚህ ልጅ ምናልባት እንደ አስራት ማውጣቷ ረድቷት ይሆናል ብዬ ነው የማምነው፣ ገንዘብ እንዲበረከትላት ያደረጋትና ስለዚህ ሲጨንቃት ነው ነገ የደወለችው። ቀነ ቀጠሮ ከመድረሱ በፊት እሱ ጋር ደውላ ያንን ሪቹዋል ከማድረጓ በፊት እኔ ጋር ደውላ ይሄ ነገር ጨንቆኛል ስትለኝ ነው እሱ ትክክለኛ መንገድ አይደለም፣ ትክክለኛው ታይም ላይ ነው የደወልሽልኝ፣ ግድ የለሽም ጸሎት ቤት አለሽ ወይ ስላት እንደ እኔ ነግሬሃለሁ 5 ክፍል ቤት ነው ያለኝ እና በደንብ የተጠናቀቀ ምንም ነገር ያልጎደለው ጸሎት ቤት አለኝ ነው ያለችኝ። ስለዚህ አሁን ከሰውዬው ጋር ያለሽን ነገር አቋርጪ ነው ያልኳት እኮ። ለዛ ነው አልደውልለትም አለች። ግን አክስቴ ትጮሃለች አለች። ስለዚህ ከአክስትሽ ይሄንን ነገር አላደረግሽም ብላ ከመጮዋ ይልቅ የእግዚአብሔር መቀየም ነው የሚያሳስብሽ፣ አክስትሽ መቀየም ነው የሚያሳስብሽ ነው ያልኳት። ምክንያቱም አክስቴ ይሄንን ነገር እንዳደርግ ትፈልጋለች፣ እድሌ እንዲከፋፈት እጀሰቡ እንዲፈርስ ትፈልጋለች። ስለዚህ ይሄ ሪቹዋል እንዲካሄድ ትፈልጋለች ነው። ስለዚህ ይሄንን ካላደረኩ ትቀየማለች ነው። ከሷ ይልቅ ግን ደግሞ የሚያሳስበኝ የእግዚአብሔር መቀየም ነው። ይሄንን የነገርኳት። ከአክስትሽ መቀየም ፕራዮሪቲ መስጠት ያለብሽ ለእግዚአብሔር መቀየም ነው፣ እያደረግሽ ያለው ነገር ትክክል ስላልሆነ። ስለዚህ የአክስትሽን ታዩና እግዚአብሔር ይቀየማል ብለሽ ትኩረት መስጠት ያለብሽ ለሱ ነው። እሱን ተማምነናል። ትተዋለች። እግዚአብሔር የተመሰገነ ይሁን። በዚህ ውስጥ ግን የተረዳሁት ነገር ምንድነው? አንደኛ ሰው ለ80 ሺህ ብር ብሎ እሺ እቺ ልጅ ተሳካላት። 80 ሺህ ብርም አይደለም 800 ሺህ ብርም ትላልክለት ለመርጌታው። ለ800 ሺህ ብር ብሎ ሰው ከሲኦል እርኩስ መንፈስን ጠርቶ አጋንንትን ጠርቶ ሉሲፈርን ጠርቶ መንፈስ ማዋረስ ነገ ከነገ ወዲያ ህይወት ምን ሊሆን እንደሚችል አያውቅም ወይ? አንደኛው እሱ ነው። እንግዲህ በ80 ሺህ ብር ከሲኦል ጠርቶ ይሄንን አድርግላት ብሎ በሰይጣን ኃይል መመራት አንደኛው እሱ ነው። በጣም አሳዛኝ ስለሆነ ነው ይሄንን የምላችሁ። ሁለተኛው እኔ አሁን ስጋቴ ይሄንንም ነግሬያታለሁ። እኔ አሁን ስጋቴ አልኳት። ከዛ በኋላ ምንድን ነው የሆነው? ልክ ይሄን ነገር ከቶች በኋላ ደውላለት አይ በቃ አባቴ ይቅርብኝ፣ ይሄ ነገር በጣም ኮምፈርት ስላልሰጠኝ ምቾት ስላልሰጠኝ ይሄ ሪቹዋል የተባለው ነገር እጣኑን አጭሳሽ እንደዚህ ላይቭ ይሄንን ሪቹዋል እናደርጋለን ያልነው በቃ ትችዋለሁ ለምን አለኝ አለች። አይ በቃ ውስጤ ደስ አላለውም፣ ስለዚህ ይቅርብኝና እኔ ወደ እግዚአብሔር መንገድ እመለሳለሁ፣
ስለው እሺ ብሎ ነው የዘጋው ነው ያለችኝ። በእርግጠኝነት በሰላማዊ መንገድ እሺ ብሎ ከዘጋ 50 ሺህ ብሩን ተቀብሎ እሰየው እድለኛ ነች። የኔ ስጋት ልንገራቸው፣ ከዚህ በፊትም ከነበረኝ ኤክስፒሪየንስ ነው። ሰዎች እዚህ መንገድ ውስጥ ከተነካኩ በኋላ እነዛ ሰዎች ስማቸውን የእናታቸውን ስም ጠይቀው የሚሰሩት ነገር ስላለ ጥንቆላው ላይ ድግምቱ ላይ ያስገቡት ነገር ስላለ የሚሰሩት ነገር ስላለ በሰላም ከተዋት እሰየው። ነገር ግን ይቆዩና የገንዘብ ምንጭ ነው የሚያደርጓቸው እነዚህን ሰዎች። ገንዘብ አልክም የምትል ከሆነ በድግምት ትሰራልሻለሁ ነው ማስፈራሪያው። ስለዚህ ይሄ መርጌታ ለዚች ልጅ 7 ዕጣን አድርገሽ ነጭ ዕጣን አድርገሽ እንዲህ ብሎ ሪቹዋል ይሰራላት የነበረው ሰው በሰላም ከለቀቃት እድለኛ ነች ይች ልጅ። በሰላም ካለቀቃትና ገንዘብ ባሰኛው ቁጥር ግን እየደወለ ገንዘብ ላኪ፣ እሷ ነው አልክም፣ ተማሪ ነኝ፣ ሰው ሀገር የጉልበቴን ያፈሰስኩበትን ለአንተ አትልክም ስትለው ክፉ ነገር የሚያስብባት ከሆነ ልጅ ትጎዳለች። መራራው እውነት ይሄ ነው። ይሄንን ሳልደብቅ ፊት ለፊት እነግርሻለሁ ነው ያልኳት። የኔ ስጋት ሌላ ምንም ሳይሆን ይሄ ሰው ሁሌ የገንዘብ ምንጭ ሊያደርግሽ ከፈለገ ተንኮል ካሰበ ሁሉ ነገር መረጃ ሰጥተሽዋል፣ በዛ መረጃ ሰርቶ እንዳያስተነካክልሽ ነው ያልኳት። ስለዚህ ምን ላድርግ ነው ያለችኝ። ካልሰነፈች ገና 20ዎች ውስጥ ነች ብያችኋለሁ። የጸሎት ህይወቷ ላይ በጣም መትጋት እንዳለባት ነግሬያታለሁ። ግድም ነው፣ ሌላም አማራጭ የለም። ምክንያቱም እንደዚህ አይነት መንፈስን እንደዚህ አይነት የርኩስ መንፈስን አሰራር ማስወገድ የምንችለው በጸሎት፣ በስግደት፣ በጾም፣ በመቀጥቀጥ ነው። ሌላ ምንም አይደለም። ስለዚህ ትጸልያለሽ ወይ ስላት ምንድን ነው ያለችኝ? አዎ እጸልያለሁ፣ ግን አንዳንድ ጊዜ ያው እንደ ሰው ይደክመኝና እንቅልፍ ምናምን ነው ያለችው። ግን ካለችበት ነገር አንጻር እንቅልፍ አያዋጣም። ለሷ ብቻ አይደለም ለሁላችንም እንቅልፍ አያዋጣም። የጠላት አሰራሩ ወይ ነው ከጠላት ጋር መዋጋት ስንጀምር ነገሮች በጣም እየጠነከሩ በሚሄዱበት ሰዓት ላይ እኛም አንጠነክር ከሆነ እንቅልፍ የሚያምረን ከሆነ ምቾት የሚያምረን ከሆነ አደጋ ነው። ከምሬ ነው የምላችሁ፣ በጣም አደጋ ነው። በተሳነፍንበት ጊዜ ነው ጠላት የበለጠ ብዙ ነገሮቻችንን የሚያበላሽብን። ስለዚህ ለእንቅልፋችን ጊዜ ሳንሰጥ፣ ለምቾታችን ጊዜ ሳንሰጥ ሌት ከቀን በሰዓታት ልዩነት መጸለይ ግዴታችን ነው። በቃ መዳን የፈለገ ያንን ማድረግ ያለበት። መዳን የሚፈልግ ከሆነ ህይወቱን ማመሳቀል የማይፈልግ ከሆነ እዛ ወጥመድ ውስጥ መግባት የማይፈልግ ሰው ያንን ነው ማድረግ ያለበት። ከዛ ውጭ ሌላ ምንም አማራጭ የለም። ያንን ነው የነገርኳት። ነገር ግን በዚህ መርሃ ግብር ለነገራችሁ የፈለግኩት ምንድነው፣ የፈለገ ነገር እሷ እንደውም ተራ ነገር እኮ ነው። የፈለገ ነገር ቢሆን የጥንቆላውን ወይም ደግሞ ይሄ ከመርጌታ ከደብተራዎች ጋር የምናደርገውን ኮሚትመንት እንደ አማራጭ አንውሰደው። ይጎዳናል፣ ሰዎች ይጎዳናል። መጨረሻ የማይሆን ነገር ቅርቃር ውስጥ ነው የምንገባው። አሁን እቺ ልጅ ምንድነው ዝም ብዬ ስገመገመው ሁለት ነገር ነው። ከፍቅረኛዋ ተለያየች፣ እጀሰብ ተደርጎብሻል ተባለች። ያንን እጀሰብ ለማፍረስ ከዛ በኋላ ወረቀቷን ለማስለቀቅ ይሄንን ለእግዚአብሔር በጸሎት መናገር ይቻላል። የኔን ህይወት የሚያስተካክለው የኔን የተዘጋጋ እድል የሚከፍተው የመርጌታ ጥንቆላ ሳይሆን የእግዚአብሔር ኃይል ነው። የኔን የተበላሸ ነገር የሚያስተካክልልኝ አንድ እግዚአብሔር ነው፣ አንድ መድኃኒዓለም ነው። የኔን የተዘበራረቀ ህይወት መስመር የሚያስይዝልኝ የመድኃኒዓለም ኃይል ነው እንጂ ነው እኔ እናቴ ለቅድስት ድንግል ማርያም እንዲሆኛለሁና ኦፍ ኮርስ እሷ ነጋሪ አትሻም። የሰውን ልብ መመርመር ስለምትችል፣ ሰውን አንደርስታንድ ማድረግ ስለምትችል፣ ስለዚህ ችግር የለሷ ባዋያት አልቅሼ ከልጇ ጋር ታማልደኛለች። ያለማንም ጣልቃ ገብነት፣ ያለማንም አማላጅነት፣ ያለ ጉቦ እግዚአብሔር ሆይ እንዲህ ሆኛለሁ ብለው መንገዴን ያስተካክልልኛል እንጂ በ80 ሺህ ብር ሌላ ምንድነው ከሲኦል አጋንንትን አዋርሶ ነው። እንደዚህ አይነት መፍትሄ የለም። ሰዎች እንደዚህ አይነት መፍትሄ የለም። በዚህ አይነት መስመር የምትሄዱ በጣም በርካታ ሰዎች ስላላችሁ ነው። በጣም በርካታ ሰዎች። በነገራችን ላይ ይሄንን ነገር ከልጅቷ ጋር ዝም ብለን ተነጋገርን እንጂ በመርሃ ግብርነት እሰራዋለሁ አልሰራም የሚለው ላይ አልተነጋገርንም። ቅር እንዳይልሽ ሶሪ፣ በጣም ስሜታዊ ስለሆንኩ ነው የሰራሁት። ምክንያቱም ሰዎች መሸወድ የለባቸውም። አንቺ ልጅ ነሽ። ምናልባት ኦፍኮርስ ስሜት ስላልተጠቀሰ ብዙ መረጃዎች ብዙ የነገርሽን አንቺነትሽን የሚያጋልጡ ነገሮችን ስለደበቅ አንቺነትሽ ላይታወቅ ይችላል።
ግን በቃ ይሄንን ነገር መናገር ነበረብኝ ለተመልካቾቼ፣ ሌሎች መማር ስላለባቸው፣ ሌሎች በዚህ የስተት ጎዳና ላይ እንዳይሄዱ ይሄንን መርሃ ግብር መስራት ነበረብኝ። ይሄ ስተት እንዳይደገም፣ ይሄ ስህተት እንዳይደገም። ሰዎች ሲቸግራችሁ፣ የሆነ ነገር ሲዘጋጋባችሁ ግዴላችሁም ጠንቋይ ጋር አትሄዱ። እግዚአብሔርን ለምኑት። እግዚአብሔር የራሱ ታይም ስኬጁል አለው። ለጊዜ የዘገየ ሊመስል ይችላል። አንዳንዶች ለእግዚአብሔር ዛሬ ነግረውት አሁኑኑ መልስ እንዲመልስላቸው የሚፈልጉ ሰዎች አሉ። አትሞኙ። እግዚአብሔር የራሱ መንገድ አለው፣ የራሱ ታይም ስኬጁል አለው፣ ሁሌም እንደምለው። ስለዚህ አንሸወድና እጃችንን ለጠላት አንስጥ። የዛሬ መርሃ ግብሬ ማሳረጊያ ነው። በዚህ መርሃ ግብር ሌሎቻችሁ ምናልባት መንገድ የጀመራችሁ በዚህ መንገድ ለመሄድ መንገድ የጀመራችሁ ሰዎች ግንዛቤ ታገኙበታላችሁ ብዬ አስባለሁ። እንግዲህ እንደተለመደው አብራችሁ ስለነበራችሁ ወደፊትም አብራችሁ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ፣ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።